ያጠፋው ጥፋት ሲን ያክል ይቅርታ ያስብልም ወይ? ይቅርታ የሚደረግለት ጉዳይ አይደለም ወይ? አንቻለሽኝ ብዬ ለሁሉም ሳራ ለምንሽ በቃ እየለመንኩሽ ነው። ይሄው በዚህ በፊት ነው የምለምንሽ። የለም በቃ እሷ ልጅ የምትባል ነገር በህይወታችን ድጋሚ የለች። በቃ አጥፍቻለሁ፣ ይቅርታ አድርጊ። በቃ አይገባሽም እንዴ? ስለምወድሽ እኮ ነው ሁሉ ነገር ማድረግ። አይገባሽም? መቼ ነው አንቺ የሚገባሽ? ቁጭ በይና በስነ ስርዓት አናግሪኝ። የለም ያናገርኩ ነው። ያው የፈለገ ነገር ቢሆን በቤተሰብ በፊት በስነ ስርዓት በወግ በማድረግ ማለት ለምን ያሰርኩልሽ? ፊቴ ላይ ወርውለሽ ምን ማለት ነው? ንቀት ነው ያደረከው። ይሄ እኮ የጋራ ህይወታችን ነው። አንቺ ብቻሽን የምትወስኚው ነገር አይደለም። መወሰን አለብኝ። አይ ከዚህ በላይ ነው። ስርዓት ያዥ ሄለን፣ ስርዓት ያዥ። አለብኝም እመጣሻለሁ። ከዚህ በላይ ትዕግስት የለኝም። ምንድን ነው እንደሱ የምትይኝ? መርጬሽ እኮ ነው አንቺ ጋር የመጣሁት። ሄለን፣ ለምንድን ነው እንደሱ የምትይኝ? እሱ እንድትመርጭልኝ አልፈልግም። ችግር አንተ አልጋ ቤት ሄድክ፣ እኔ ደግሞ ቤት አመጣሁ። ኖርማል ነው። ጓደኛዬ ነው ማለት አንቺ እኮ ቀለበት አይመለከትም። እንደው ቀለበት ይሰጥሻለሁ። ከዚህ በኋላ በቃ ምንም አይደለም። ቀለበት ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቻችን፣ እንድትሰማችሁት ነው ማለት ነው። ሄሉና ያብ እንግዲህ አሁንም እንግዲህ ግጭታቸው እየቀጠለ ይገኛል። ወደ ቤተሰቦቻችን ሰላም ለሁላችን ይሁን። ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ነዋሪዎች ደግሞ ላይክ አድርጎት አመሰግናለሁ። ወደ ቤተሰቦቻችን እንግዲህ ሄሉ እንግዲህ ያለችዋ ሰምታችኋል ብዬ አስባለሁ። ያብም እንግዲህ ያለው ነገር ሰምታችኋል ብዬ አስባለሁ። ያብን እንግዲህ አሳዝኛለሁ፣ በቃ በድያለሁ፣ በጭሩ በድያለሁ። ስለምወድሽ ነው ሁሉም ነገር ትቼ ነው የመጣሁት። በቃ ያቺ ልጅ ከህይወቴ በድጋሜ አትመለስም። ከህይወቴ አወጥቻታለሁ እና ታዲያ አንቺ ሩም እኮ ነው ይዘ የመጣከው። እኔ ደግሞ አንቺ ደግሞ ጎረምሳ ስታማጭስ ምናምን አለ። እኔ እኮ ወደ ቤቴ ነው ያመጣሁት አለች። እና እዚህ ውስጥ ቤተሰብ ህልክ የሚባል ነገር በጣም ከባድ ነው። ህልክ በጣም ከባድ ነው። ህልክ ወደ ኃይለኛ ጠብ ውስጥ ያስገባል ማለት ነው። ማለት የፈለኩት እኔ ከሱ ምን በቃ የሆነ ያለ አይደለ? እሱ ደግሞ እኔ ደግሞ ከሱ ምን አለ አይደለ? ህልክ በጣም መጥፎ ነገር ነው። የኔ ይበልጣል። እኔ ከሷ ምን አንስቼ ነው? እሱ ደግሞ እንደዛ ስል እሷ ደግሞ እኔ ክሱ እሷ ደግሞ እኔ ክሱ እንደዚህ አይነት ነገር መጥፎ ነው። የሰው ህይወት ያበላሻል ማለት ነው። እናስ ቤተሰቦቻችን እንግዲህስ ለምንድን ነው እንደዚህ የምትሆነው? ለምንድን ነው በቃ የሆነ ያለ አይደለ? ግጭት፣ ኃይለኛ ግጭት ነው እንግዲህ ሰሞኑ በጣም ግጭት አለው በሄሉ በኩል። ያብም ደግሞ የራሱ ጓደኛ ጋር በጣም ግጭት ውስጥ ልዑል ጋር በጣም ግጭት ተነስቷል ማለት ነው። ልዑል እንግዲህ ቅድም ከዚህ በፊትም ቪዲዮ ሰርቼ ነበርኩ። ልዑል ደግሞ ያለው ነገር ለሄሉ ያካፍላታል ማለት ሁሉም ነገር በሱ በኩል ምን እንዳለ እንዴት እንደሆነ ለሄሉ ያካፍላል ማለት ነው፣ ልዑል ማለት ነው። እና ለምንድነው ያካፈልከው ያለው ምስጢር ለምንድነው ያጠቃው ብሎ ደግሞ ያቤ በሱ ላይ በቃ አይታችኋል። በጣም ኃይለኛ ግጭት ነው የተነሳ ማለት ነው። እናስ እንግዲህ
አሁን የአብ ከዚህ በፊት እናቷ የሄሉ እናት ፊትም ሄሉን ይቅርታ ጠይቋል። እንግዲህስ ሄሉ የእሷ ጓደኛ አንድ ሄሉ የምትባል እህታችንም አለች። እሷንም ልኳል። ኧረ በፍጹም ይቅርታ አልቀበልም ማለች ሄሉ። ከፈለክ ቀለበትክ ውስጥ ውሰድ፣ አልፈልግም ቀለበት ማስት ትችላል ብላ አውልቃ ሰጠች ለያዕቆብ ማለት ነው። ቀለበትክ ውሰድ፣ በልቤ ውስጥ አንተን ማውጣት አለብኝ፣ ቀለበትክ እንካና ውሰድ ብላ ቀለበቱንም መልሳ ጣርታ መልሳ ሰጠች ማለት ነው። ቀለበቱ ከሰጠች ሁለተኛው ቀን ላይም አሁንም ይሄ ቢዮ እንግዲህ ሰርቷል። እወድሻለሁ አልለቅሽም ብሎ ማለት ነው። እንግዲያስ ቤተሰቦቻችን ይሄ በህልክ ምክንያት የተነሳ ግጭቱ እየቀጠለ እየተያያዘ ትልቅ ግጭት ያመጣል ማለት ነው። በተለይ ህልክ በጣም መጥፎ ነው እና ቤተሰቦቻችን እንግዲህ እሱ እንግዲህ ቅድም ብያለሁ የሄሉና ጠርቶ ይቅርታ ጠይቀዋል። ጓደኞቹም ልኮ ይቅርታ ጠይቀዋል። አሁንም መጥቶ ይቅርታ ስጠይቅ አልቀበልም ይቅርታክ አላምንም ያው ነህ ከም በኋላ አላምንም በቃ ያለ አይደል እንደዚህ እያለች ናት እሷ። ቀለበትክ ሰጠሁ ለምን ተከትለኛለህ? ይቅር አልኩት ለምንድን ነው የምትከተለኝ? ብላ እንግዲህ ሄሉ በጣም ያወረች ነው ያለችው ማለት ነው። ቤተሰብ እንግዲህ አብ አልለቅሽም እያለ ነው እንግዲህ እና ምርጫው የሄሉ ምርጫው ምንድን ነው? ሰሞኑ እንግዲህ ሄሉ ሁሉም ሄሉ እያለ ነው እንግዲህ ቤተሰቦቻችን እንግዲህ በጣም ከባድ ነው። ከባድ ውስጥ ናት። ለምን ብትሉት ያኛውም ሄሉ እንደዚህም ሄሉ በዛ ላይ ደግሞ አንተን አላምንም እያለች ናት እና ጥልቅ ብለህ በህይወቴ ገባክ፣ አሁን ቶሎ ውጣልኝ፣ አልፈልግህም። ስለ ቀለበት ነው፣ ቀለበት ብርቅ ነው እንዴ እያለች እንግዲህ ሄሉ በጣም ተናዳለች ማለት ነው። ቤተሰብ እንግዲያስ ብታርቀው ምን ይፈጠራል ብላችሁ ታስባላችሁ እናንተ? ብታርቁ እኔ ከተታረቀውም እንደዛው ነው። ለምን ብትሉት ግጭቱ ይቀጥላል። ያቺ ደግሞ ከህይወቴ ወታለች፣ እኔ ከሷ ጋር አይደለውም እያለ ነው እሱ ግን ተመልሳ አሁን እሷ ሄሉ እሺ ብላ ከተስማማች ወይም ከታረቀች በኋላ እንግዲህ ምን እንደሚፈጠር ከባድ ነው። አሁን ሄሉ የፈራቸው ያለው ምን እንደሆነ ታውቁታላችሁ? እኔ ነገ ከታረቁት በኋላ ሙሉ በሙሉ እጅ ከሰጠሁት በኋላ ነገ እንደገና ሌላ ኃይለኛ ጦርነት ይመጣል። እንደዛ ብላ ነው እሷ የምትፈራት ማለት ነው። መጀመሪያ እሷ ጥልቅ ብላ ባልገባ ኑሮ እንደዚህም አይፈጠርም ነበር እና ሄሉ እንግዲህ ቶሎ ጥልቅ ብላ ማግባቷ ነው እንግዲህ እንደዚህ ነገር አሁንም እየተከሰተው ያለው አንድ ነገር ማለት ማረጋገጥ አለባችሁ። አንድ ነገር ላይ ጥልቅ ብላችሁ ማግባታችሁ በፊት ማረጋጋት ማጣራት አለባችሁ። እና ቤተሰቦቻችን ዛሬ ይዤ የመጣሁት እንግዲህ ይሄ ይመስላል። በጣም ነው የማመሰግናችሁ። ጤናና ሰላም ይስጣችሁ ፈጣሪ። ሀገራችንን የሚጠብቅን አምላክ
በቀጣይ ቪዲዮ እንገናኛለን። አመሰግናለሁ። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። በጣም ነው ማመሰግናችሁ። ወዳችሁ ፈቅዳችሁ ሰዓት ጊዜ ሰጣችሁ ስለከታተላችሁ አመሰግናለሁ። በሌላ ቪዲዮ ላይ እንገናኛለን። አመሰግናለሁ። ቻው። ላይክ አትርሱት፣ ሰብ አትርሱት። በጣም ነው ማመሰግነው። መልካም ጊዜ። እወዳችኋለሁ። ቻው ቻው።